በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። ስሜ አቢጌል ሰለሞን ይባላል። የምማረው ደቡብ ኢትዮጵያ አካዳሚ ነው። ክፍሌ 5ኛ ቢ ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ ኢትዮጲስ። ልጆችዬ ስሙ ኢትዮጲስ መጣች፣ በውቢቷ ሐዋሳ ዛሬ ተገኘች። ዳይቡሹም በላት እንቀበላት፣ የሲዳማን ባህል እናስተዋውቃት። ዘመን መለወጫው ፊቼ ጨምበላላ፣ የበዓሉ ድምቀት ጭፈራው ቃጤላ። ሽምግልና ፊኒ እርጋታ የተሞላ፣ ቡርሰሜ ጩከሜ በርጎ የሚበላ። ቢያሻዎት ታቦር ይውጡ ሐይቁን ይጎብኙ፣ ቢፈልጉ ወርደው በጀልባ እንዲዋኙ። ፍቅር ሐይቅ ይግቡ አሳ በልተው ይውጡ፣ ወይ አሞራ ገደል ፊሊቶ ያማርጡ። መቼም እንዳይረሱን ደግመው እንዲመጡ። አመሰግናለሁ። አሁን ማቀርብላችሁ ግጥም ነው። የግጥም ርዕስ ትምህርት ቤቴ። ትምህርት ቤቴ እናቴ፣ የእውቀት ገበታ ፍትፍቴ፣ ለአእምሮዬ እድገት መጎልበት አሳዳጊዬ ትምህርት ቤት። ያላት መኮንን ይባላል። ክፍሌ 4ኛ ቢ ነው። አሁን ማነብላችሁ ስለ ኢትዮጲስ ነው። ኢትዮጲስ በመጀመሪያ ኢትዮጲስ ወደ ትምህርት ቤታችን ስለመጣሽ ደስ ብሎናል። እንኳን ደህና መጣሽ። ኢትዮጲስ የኛ ልጆችን እያዝናናች የምታስተምር የኛ ልጆች ምርጥ ጓደኛ ናት። ኢትዮጲስ በጣፋጭ ተረቶቿ የምታስተምረን፣ በመዝሙሮቿ የምታነቃቃን፣ በምን እንብላ የምግብ አሰራርን የምታሳየን፣ ልደታችንን አድምቃ የምታከብርልን፣ አስተማሪ ፊልሞችን አዘጋጅታ የምታቀርብልን፣ በተለያዩ ትምህርት ቤቶች ፌስቲቫል አዘጋጅታ የምታዝናናን ኢትዮጲስ ምርጥ ጓደኛችን ናት። ስሜ ያስሚን ሙከረም ይባላል። የማቀርብላችሁ መዝሙር ነው። በሸምበቆ ላይ ስንጓዝ ወንዙ ተራራ የሚያፈስ፣ አቤቱ ጌታ የአምላክ ስራ፣ ስንቱ ይወራ ስንቱ ያውራ። ስሜ ህሊና ታመነ ይባላል። የመጣሁት ከ6ኛ ክፍል ነው። አሁን ለኢትዮጲስ የገጠምኩትን ግጥም አቀርብላችኋለሁ። የግጥሙ ርዕስ ኢትዮጲስ። ኢትዮጲስ ኢትዮጲስ ሁሌም ለኛ አዲስ፣ ቅዳሜን ጓግተን የምናይሽ በኢቤስ፣ ሳቁም ነገርን ለሁሉ የምታደርስ፣ መጣሽ ደቡብ ግቢ የኢቤሷ ኢትዮጲስ። ደስ ይበላችሁ ሁልጊዜ በቲቪ ስናያት፣ ይኸው ደቡብ ግቢ በአካል አገኘናት። ኢትዮጲስን እኛ እንዲህ የወደድናት ስለምታስተምረን ነው የቁም ነገርን ትምህርት። ከህፃናቷ አንደበት አጠፊም ኢትዮጲስ፣ ንገሪን ሚስጥሩን አንቺን እንድንደርስ፣ አንቺን ተመልክተን ኢትዮጵያን እንድናድስ፣ ከአሁን ጀምረን ትልቅ ደረጃ ላይም እንድንደርስ። ደሞ የምንወዳት አንድነትም አለች፣ ከኪችን ውስጥ ገብታ ምን እንብላ እያለች፣ በየሳምንቱ አዳዲስ ህፃናትን እያቀረበች፣ ያልተለመዱ ምግቦችን ታስሞክረናለች። ዜና አቅራቢያችንም አለ ደሞ ጀቱ፣ ዜናውን አሰናድቶ ይቀርባል በሰዓቱ። የፊልም ጊዜም ይታያል በተራው፣ ስንቱ ነው ቁጭ ብሎ የሚጠባበቀው የፊልም ጊዜን ተሳትፎ የሚያየው። ኢትዮጲስ ኢትዮጲስ ኑሪልን ዘላለም፣ ለኛ ካንቺ በላይ የሚያዝናናን የለም። ስላዳመጣችሁኝ አመሰግናለሁ። ስሜ ብሌን ይባላል። ማቀርብላችሁ መዝሙር ነው። ሶስት አሻንጉሊቶች በአልጋ ላይ ተኝተው፣ ሁለቱ ታመዋል፣ አንዷ ልትሞት ነው። ኢትዮጲስ ለህፃናት ደስ ታሰኛለች፣ እኔ ጋር ስትመጣ ልቤ ትፈካለች። ኢትዮጲስ ለህፃናት ደስተኛ ሆናለች፣ ቅዳሜ ካጣት ግን እሷ ትከፋለች። ስለዚህ ኢትዮጲስ ደስተኛ ሆናለች፣ አጠገብ ካየናት ደስ ታሰኛለች። ስለዚህ ኢትዮጲስ ነይ ነይ እላለሁ፣ አጠገቤ ሆና ደስተኛ ሆናለሁ። ስለዚህ ኢትዮጲስ ነይ ነይ እላለሁ። ስለዳመጣችሁ ነው። ስሜ ዲቦራ ዳዊት ይባላል። የመጣሁት ከ2ኛ ክፍል ሲሆን ለወደፊት መሆን የምፈልገው ሰዓሊ ነው። አሁን ማቀርብላችሁ አለብኝ ውለታ የሚለውን ግጥም ነው። አለብኝ ውለታ እናት መርዳት ነው ሰላሽ በህይወት፣ ማዘን ምን ያደርጋል ከገባሽ መሬት። እናት ለምን ትሙቲ ዳጎንብሳ፣ ተባይ ታነሳለሽ በጨለማ ዳብሳ። በጠፍጣፋው ድንጋይ ከተዘጋ በሩ፣ እናት አትገኝም እንደ ወፍ ቢበሩ። ስሜ ሮቤል
በየነ ይባላል። ማቀርብላችሁ ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ በሕልሜ ታየው ሳይንስ አጠና። የመዝሙሬ ርዕስ ቢራቢሮ ታምራለች። ቢራቢሮ ታምራለች፣ ሁሌ ሳያት ትገርመኛለች። ቢራቢሮ አባ ጨጓሬ ነበርሽ ወይ? እኔ ስሜ ባህራም ሙሉቀን ነው። የማቀርብላችሁ መዝሙር ነው። ትንሿ ቦርሳዬ እኔ ወዳታለሁ፣ ስሄድም ስመጣም ሁሌ ማዝላታለሁ። የግጥሜ ርዕስ ይህ ሰንደቅ ዓላማ የአብሮ መኖር ሲሳይ የድል ብስራት ዜና የአገራችን ኩራት የሕዝቦች ልዕልና ሰንደቅ ዓላማችን ያው ባለዝና ዘላለም አዲስ ናት አታውቅም እርጅና ተስፋ ለምለሚቱ አበባ ፍሬ ፍቅር መስዋዕትነት የውበት ዝማሬ። አሁን ማቀርብላችሁ ግጥም የግጥሜ ርዕስ ኡሚ። ምንም አትከፊ ሐዘን ካንቺ ይጥፋ፣ አንድም ባታገኝ ኑሪልኝ በተስፋ። በሽታ አይንካብኝ እንዳትታመሚ፣ እኔ ልጎሳቆል ባንቺ ፋንታ ኡሚ። ስሜ ቃላም ግዛቸው ይባላል። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ መዶሻ ነው። መዶሻ በጥቢቡ እጅ ሳለ ስንት ሕንፃ እንዳልገነባው ስንት የማዕዘን ራስ ድንጋይ እንዳልጠረበው ዛሬ እርሶ እጅ ቢገባ ቢይዙ አፄ በጉልበቱ ሕንፃው ሁሉ ውበት አጣ ፈራረሰ ማዕዘናቱ። ስላዳመጣችኝ በጣም አመሰግናለሁ። ስሜ ኑሃሚን ሀብታሙ ይባላል። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እምዬ ሀገሬ። እምዬ ሀገሬ ቀለሜ ህልሜ እንኳን በሕይወት በሞትም የማይሞት የፈጸምነው ድልንስ ያኖርነው አሻራ ቢኖርም ዘላለም ከአባይ ግድብ ጋራ። እምዬ ሀገሬ ቀለሜ ህልሜ ክብርሽ ከፍ ብሎ ከሰላምታሽ ጋራ ለዓለም ሁሉ እንዲታይ እንደ ንጋት ጮራ ክንፍ የሆኑ እግሮቼ በበረርኩ ለስራ። ስላዳመጣችሁኝ አመሰግናለሁ። ስሜ ሰሊዮን በረከት ይባላል። የመጣሁት ከአራተኛ ክፍል ነው። ምማረው ቦናፋይት ኢንተርናሽናል ትምህርት ቤት ነው። ዛሬ ማቀርብላቸው ተረት ነው። የተረቴ ርዕስ ጎበዝ መሆን እንዳለብን። ከዕለታት አንድ ቀን አንድ ልጅ ነበረች እና ከልጅነቷ ጀምሮ ውሸት ስለምታሽ ስታድግም ውሸት ለመደባት። አንድ ቀን ልዑሉ እንደዚህ አለ፣ እቺን ልጄን የሚያገባት ሰው እቺን ውሸት ማስተዋል አለባት አለ። አንድ ቀን አንድ እውነት የሚናገር ሰው እያለፈ ሁሌም እውነት ይናገር ነበረ። አንድ ውሸት ተናግሮ አያውቅም። ሄደና 3 ቀን ሙሉ አደረገላት። እሷም የምትዋሸው ሁሉ ነገር እውነት ሆነ እና አገባትም። እነሱም በአንድ ላይ መኖር ጀመሩ። ስለሰማችኝ ያመሰግናለሁ። ስሜ ፔሌኖሚያ ፍሬው ይባላል። የመጣው ከሊክሳይድ አካዳሚ አንደኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ላልሰማ አሰማ። ለወደፊት ተስፋ ለሀገር ብልጽግና በርታ ጠንክር ተማርና ለእናትና ለአባት ረዳት የምትሆነው በመማር ነውና ከአሁኑ እወቀው እማማና አባባ ለአንተ ተስፋ ብለው ስንቱን አድርገዋል። ስሜ አምሮት ታሪኩ ይባላል። የብሬትዌል አካዳሚ የ6ኛ ክፍል ተማሪ ነኝ። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ መምህርነቴ። ገና ከጅምሩ እውቀትን እያሰብኩ የሁሉንም ጅማሬ ዋናውን መነሻ መምህር መሆን ፈለግ። ስለ መምህርነት ለማወቅ አስቤ ከአንድ መምህር ከልቁ ቀርቤ አንተ መምህር ሆይ እባክህ ንገረኝ፣ መምህር የመሆን ትልቅ ሕልም ስላለኝ። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ ማህደር ጀንበር ይባላል። የምማረው ደቡብ ኢትዮጵያ አካዳሚ ሲሆን የ6ኛ ክፍል ተማሪ ነኝ። ኢትዮጲስ በደቡብ ኢትዮጵያ አካዳሚ መጥተሽ ስላዝናናሽን እናመሰግናለን። ስለመጣሽ ደስ ብሎናል። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ እናት።
እናት ለምን ትሙት ትኑር አጎንብሳ ቅማል ትገላለች በጨለማ ዳብሳ። እናት አውድማ ናት የተለበለበች ቢበሉ ቢጠጡ አለቀ ያላለች። እናት ስትቆጣ ክፉ ትመስላለች ከኛ ስትርቅ ግን ታንገበግባለች። ስሜ ኒታ በረከት ይባላል። የመጣሁት ከሁለተኛ ኤ ክፍል ነው። ደከመኝ ሰለቸኝ ሳትሉ ሰብታችሁ የእውቀት ማዕድን ጥቂት የበላችሁ የእውቀት ጎዳና ጥራት የያዛችሁ የኢዝዬ ሚስቶች እንኳን ደስ ያላችሁ፣ የሚስዬ ልጆች እንኳን ደስ አላችሁ። ውድ የተወደዳችሁና የተከበራችሁ የሌክሳይድ ትምህርት ቤት ተማሪዎችና የተማሪ ወላጆች እንኳን በሰላም መጣችሁ። ስሜ አውለት ብርሃኑ ይባላል። የመጣሁት ከዚሁ ከሌክሳይድ አካዳሚ ከአራተኛ ሲ ክፍል ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ መምህሬ። ሀብዬ እንድጀምር የጥበብን ጉዞ ነጩን ጓኑን ለብሶ ማስተማሪያ መጽሐፍ ጠመኔውን ይዞ ከመማሪያ ክፍሌ ገብቶ መምህሬ ፊደል አስቆጠረኝ በእውቀት ታንጬ እንዳድግ ተምሬ